ጥር 22 ሊቀ መላእክት ቅዱስ ዑራኤል ስለምን ይከበራል? ቅዱስ ዑራኤል ከሰባቱ ሊቃነ መላእክት አንዱ ሲሆን ከፍጥረተ ዓለም ጀምሮ በመብረቅና በነጎድጓድ ላይ የተሾመ መልአክ ነው። ዑራኤል ማለት ትርጉሙ የብርሃን ጌታ፣ የአምላክ ብርሃን ማለት ነው። ምስጢረ ሰማይንና ሰማያዊውን ዕውቀት ሁሉ ለሄኖክ የገለጸለት መልአኩ ቅዱስ ዑራኤል ነው። የፀሐይን፣ የጨረቃን፣ የከዋክብትንና የሰማይ ሰራዊትን ብርሃንን የሚመራው ይሄው ገናና መልአክ ነው። መድኃኔዓለም ክርስቶስ ለዓለም ቤዛ ሆኖ በተሰቀለ ጊዜ ክቡር ደሙን በብርሃን ጽዋ ተቀብሎ በብርሃነ መነሳንስ በዓለም ላይ የረጨው ይኸው ገናና መልአክ ቅዱስ ዑራኤል ነው። ለነቢዩ ዕዝራ ሱቱኤል ጽዋ ጥበብን አጠጥቶ ሰማያዊ ምስጢር የገለጠለት መልአኩ ቅዱስ ዑራኤል ነው። ዕውቀት ተሰውሮበት ለነበረው ለኢትዮጵያዊ ሊቅ ለአባ ጊዮርጊስ ዘጋስጫም በእመቤታችን ትእዛዝ ጽዋ ጥበብን አጠጥቶ ሰማያዊ ምስጢር የገለጠለት ቅዱስ ዑራኤል ነው። አምላካችን እግዚአብሔር የሕይወትና የይቅርታ ዝናብ በምድራችን ላይ ያዘንብ ዘንድ እንዲሁም የእርሻችንን አዝመራ በዝናብ አብቅሎ በፀሐይ አብስሎ ለምግብነት እንዲበቃ ከፈጣሪ ዘንድ ምሕረትን የሚለምን መልአኩ ቅዱስ ዑራኤል ነው። ድንግል ማርያም ከልጇ ከኢየሱስ ክርስቶስ ጋር ስትሰደድ መንገድ እየመራ ወደ ግብፅና ወደ አገራችን ኢትዮጵያ ያመጣቸው ቅዱስ ዑራኤል ነው። እመቤታችንን ከተወደደ ልጇ ጋር በደመና ጭኖ መላ ኢትዮጵያን ካስጎበኛት በኋላ ቅድስት አገራችን ለእመቤታችን የአስራት ሀገር እንድትሆን ያደረገው መልአኩ ቅዱስ ዑራኤል ነው። መልአኩ ቅዱስ ዑራኤል በዓመት 3 አበይ በዓላት አሉት። አንደኛው ጥር 22 የምናከብረው በዓለ ሲመቱ ሲሆን ሁለተኛው መጋቢት 27 የጌታችንን ክቡር የሆነ ወርቀ ደሙን ለዓለም የረጨበት ነው። እንደዚሁም ሦስተኛው ሐምሌ 22 ቀን ቅዳሴ ቤቱ የሚከበርበትና ለነቢዩ ዕዝራ ሱቱኤል የእውቀትን ጽዋ ያጠጣበት ዕለት ነው። የሊቀ መላእክት የቅዱስ ዑራኤል ጥበቃው አይለየን፣ በጸሎቱ ይማረን፣ አሜን።